ለጸበል እየተሰለፍን ለስጋው ደግሞ ማንሰለፍ ምን ነው? ሕፃናትን እያቆረብን እኛ ትተን እየሮጥን ምን ሄድ? በፒጃማ መተን ሕፃናትን ብቻ አቁርበን ወንጌል ሳልሰማ እየሮጥን ወደ ቤታችን ምን ሄድ ምን ነው? ሌሎች ሲቆርቡ አይተን እነሱን ብቻ አድንቀን እኛ ከዚህ ምስጢር የተለየን ምን ነው? ተምረን መበተን፣ ወንጌል ሰምተን መበተን፣ ተሰብስበን መበተን፣ በተግባር ማናውል፣ በስራ ማናሳይ። እነዚህ ከሆነን የወንጌል ጥቅሙ ምንድነው? የጉባኤ ጥቅሙ ምንድነው? የክርስትና ጥቅሙ የኦርቶዶክሳዊነት ጥቅሙ ምንድነው? የመምጣት ጥቅሙስ ምንድነው? የማመን ብልጫው ጥቅሙ ምንድነው? ክርስቲያኖች መቁረብ ካልቻለን፣ ራሳችንን ለክርስቶስ መስጠት ካልቻለን፣ ልብሳችን ካልታጠበ ካልተዘጋጀን የሰማዕትነትስ ጥቅሙ ምንድነው? ሰይፍ ቢመጣ፣ እሳት ቢመጣ፣ ስለት ቢመጣ፣ ሞት ቢመጣ፣ መገደል መሰደድ ቢመጣ ስጋውን ደሙን ካልተቀበልን እኛ ማንን? ከየትኛው ነገድ ከየትኛው መንጋ ነው የምንቆጠረው? እኛ በጉ ታርዶ ደሙንና ስጋውን ካልበላን የበጉ መታረድ ጥቅም ምንድነው? ይህን ካልተረዳን የኛ ብልጫ የኛ ጥቅም ምንድነው? ክርስቲያኖች ይህን ማወቅ ይገባል። ልብሳችንን አጥበን በበጉ ደም ማንጻት፣ ከዚያስ ከቅዱሳን ጋራ ቅዱስ 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 የሚለውን ምስጋና ዘንባባ ይዘን ማመስገን አለብን። ልብሳቸውን አጥበው እነሱ በበጉ ደም አነጹ። ምናከብራቸው ለዚህ ነው። ቅዱሳንን ምንወዳቸው ለዚህ ነው። እኛም ከዚህ ህብረት መቀላቀል እንችላለን። እርሱም ደግሞ በሰራነው ኃጢአት ንስሐ ገብተን ስጋውን ደሙን ተቀብለን ቆርበን ማጠቃለያውን አድርገን ከቅዱሳን ጋር በሰማይ በህብረት መኖር እንችላለን። አምላካችን እግዚአብሔር ከቅዱሳን ህብረት ሁላችንንም ይጨምረን። ልብሳችንን አጥበን በበጉ ደም እንድናነጻ እርሱ አምላካችን ክርስቶስ ይርዳን።